ሰበር ዜና የተፈራው ጦርነት ዛሬ ዳግም መቀስቀሱን የተለያዩ ዓለም አቀፍ ተቋማት እየገለጹ ይገኛል። በመሆኑም ይህን ጥቃት በከፍተኛ ሁኔታ የአሜሪካ በአየር እንዲሁም በኢራን መሰረተ ልማቶች ላይ ከፍተኛ የሆነ የጦር ድብደባ ማድረጉ እየተገለጸ ይገኛል። እንዲሁም የኢራን የአየር ኃላፊዎች እንዳሉት ከሆነ እኛ በተለያዩ አሜሪካ ጥቅሞች መሰረት ያደረጉ ከፍተኛ የሚሳኤልና ከፍተኛ የተራቀቁ ሚሳኤሎች ጥቃት ማድረሳቸውን እየገለጹ ይገኛል። ሆኖም ይሄ ጦርነት በከፍተኛ ሁኔታ ተጧጡፎ እየተገለጸ ከ41 ቀናት የተኩስ ስምምነት በኋላ ይሄ ዳግም የፈነዳው ይሄ ጦርነት ዳግም መቆሚያነቱ በከፍተኛ ሁኔታ አስጊ የሆነ ይገኛል። ይህም ውጥረት ተከስቶ በመካከለኛው ምስራቅ ያሉ የገልፍ ሀገራት ይሄ ጦርነት በአፋጣኝ ሁኔታ እንዲቆምና አሜሪካ ዳግም ወጣ ገባ እያለች እያደረሰች ያለችውን የጦር ትንኮሳ በከፍተኛ ሁኔታ እንድታቆም ያሳሰበ ሲሆን፣ በተቃራኒው አሜሪካ እኔ እድሜ ልክን እየጠበቅኳቸው ነበር፣ እዚህ በኋላ እዚህ ጦርነት ማተሳተፍ ከሆነ ወዮላችሁ ለከፍተኛ ሁኔታ የማስፈራሪያና ከፍተኛ የሆነ የዲፕሎማሲ ጫና እያደረገችባቸው ይገኛል። ኢራን በከፍተኛ ሁኔታ ተዘጋጅቻለሁ፣ እዚህ ጦርነት ማቆም ካለብኝ እኔ በራሴ ፍላጎት ነው እንጂ እንደባለፈው ዳግም ጦርነት ተኩስ አቁም እየተባለ ዳግም የምጠቃበትና እንዲሁም መሰረታዊ ልማቶች በተለያየ ጊዜያትና በተለያየ ሁኔታ የሚፈራርሱበት እንዲሁም የኔ አጋሮችና የኔ የእንትን ስትራቴጂ ደጋፊዎች የሆኑት እነሱም ከፍተኛ ሁኔታ እየተጠቆነ ዝም ማለት አልችልም። እዚህ በኋላ የአሜሪካን ሀያልነትና ያላትን የጦር የበላይነት እዚህ በኋላ ዳግም ላትመለስ ወደ መቀመቅ ከተዋሉ ብላ ይዛተች ይገኛል። እንዲሁም አሜሪካም ደግሞ እያለችው እንዳለ ከሆነ ይሄ አሸባሪ የሆነ እንዲሁም ለመካከለኛው ምስራቅ ጠንቅ የሆነው ይሄ አሸባሪዎች ደጋፊ የሆነ የኢራን መንግስት ለአንዴና ለመጨረሻ ጊዜ መወገድ አለበት። እንዲሁም በዩራኒየም ስጋት በመካከለኛው ምስራቅ የከፈተውን ከፍተኛ የሆነ ስጋት በከፍተኛ ሁኔታ ለአንዴና ለመጨረሻ ጊዜ አስወግዳለሁ ብላ ከፍተኛ የሆነ ዛቻና ቀረቶ ላይ ትገኛለች። ሆኖም ይሄ ጦርነት የአሜሪካን ዳግም የሀያልነቷን ሊያበቃ ይችላል እያሉ አንዳንድ የምስራቅ አውሮፓና የምስራቅ ሀገራትና እንዲሁም አንዳንድ የቻይና ከፍተኛ ዲፕሎማቶች የገለጹ ይገኛል። ይሄም ያሉበት ምክንያት ኢራን በከፍተኛ ሁኔታ እየተዘጋጀችና እንዲሁም ራሻና ቻይና በይፋዊ እንዳሉት ከሆነ እኛ አንድ መሳሪያ ሳንሰስት ለኢራን እንሰጣለን ያሉ ሲሆን፣ አሜሪካም እንደባለፈው አውሮፓ ሀገራትን ልመና ጠይቃ ነበረች። ይሄ ልመናዋን ሳይሳካ ቀርቷል። ይሄ ጦርነት እንግዲህ በከፍተኛ ሁኔታ እየተባባሰና ከፍተኛ አድማሱን እያሰፋ ይገኛል። ሶስተኛው ዓለም ጦርነት እንዳይቀሰቀስ በከፍተኛ ሁኔታ ስጋትና ፍራቻ ውስጥ ይገኛል። ተጨማሪ አዳዲስ ዜና እንዲደርሳችሁ ፎሎ፣ ላይክ፣ ሼር ማድረግ አይረሳ። መልካም ቀን።